በዚህ እጅግ በጣም ተለዋዋጭ በሆነ እና ተገማች የዓለም ነባራዊ ሁኔታ ውስጥ የሀገራችን ብሔራዊ ጥቅም ለማስጠበቅ በእውቀት ላይ የተመሰረተ ዘርፈ ብዙ የተደራጀና የተናበበ የውጭ ግንኙነት ስራ መስራት የሚጠበቅብን መሆኑ እሙን ነው። ሁለንተናዊ አጋርነት ለማጠናከር የዜጎቻችንን መብት ለማስከበር ገጽታችንን ለመገንባት እና የሀገራችንን ሰላም ክብርና ብሔራዊ ጥቅሟን ለማረጋገጥ የሁሉም ወገን ርብርብ የሚጠይቅ ተግባር ነው። በዚህም የዓለም የፖለቲካ ኢኮኖሚና ማህበራዊ ስርዓት ወቅቱ የሚጠይቀውን የውጭ ግንኙነት ስልት ለመንደፍና በመከተል ዓለም አቀፍ አስቻይ ሁኔታዎችን በማሰስ በስጋት ሳይሆን በጥንቃቄ የነቃ ተሳትፎ በማድረግና በመተግበር የጋራ እጣፈንታችንን በሚያጠናክርና የሀገራችን ብሔራዊ ጥቅም ባስጠበቀ መልኩ በአስተውሎት መንቀሳቀስን ይጠይቃል። ኢትዮጵያ በአፍሪካ ቀንድ የማረጋጋያ ኃይል በመሆን መጠነ ሰፊና የማይተካ ሚና እየተጫወተች የምትገኝ ከቀጠናው በዘለለም ፓን አፍሪካኒዝም በአፍሪካ ህዝቦች የጋራ እምነት መሰረት እንዲጥል በማድረግ ብሎም ሰላምና መረጋጋት እንዲፈጠር ግንባር ቀደም ሚና በመጫወት ከፍተኛ አስተዋጽኦ ስታደርግ ቆይታለች። በአሁኑ ወቅት የዓለም አቀፍ ዋልታዎች የፖለቲካ ስርዓት በፈጠረው ተገማች አውድ ውስጥ ሆነን አስቻይ ሁኔታዎችን ላይ በመመስረት ብሔራዊ ጥቅማችንን በሚያስጠብቅ መልኩ ስትራቴጂክ አጋሮችን በማብዛት እየተሰሩ ያሉ ስራዎችን ማስቀጠል ያስፈልጋል። በባለ ብዙ ወገን ግንኙነት ውስጥ የነቃ ተሳትፎና ተጠቃሚነትን እንዲኖር በማድረግ ፍትሃዊ ልማት፣ የአየር ንብረት ጥበቃ፣ ፍትህና ሰላም እንዲረጋገጥ የራሳችንን ሚና በበለጠ ማጠናከር ይኖርብናል። ይህንም ተግባራዊ ለማድረግ በመርህ ላይ የተመሰረተ ተሳትፎ በማድረግ ጠንካራ ጥምረቶችን ማስቀጠል፣ ክልላዊ አጋርነቶችን እያጠናከር ዲፕሎማሲያዊ ተደራሽነታችንን ማስፋት፣ ብሔራዊ ተጠቃሚነታችንን ማረጋገጥ ተገቢ ነው። የሀገራችን ብሔራዊ ጥቅም የሚረጋግጠው ዘርፈ ብዙ የውጭ ግንኙነት ስራዎችን በተለይም ደግሞ በሁለትዮሽ ግንኙነት ብሔራዊ ጥቅማችንን በማሳደግ ነባር አጋርነታችንን ማጠናከር፣ አዳዲስ አጋርነቶችን የማስፋት፣ የሀገራችን አቋሞች የማስገንዘብና ድጋፍ የማስገኘት፣ በተለያዩ ኢኮኖሚና ማህበራዊ ዘርፎች ጠንካራና ውጤታማ ትስስሮች እንዲፈጠሩ ማድረግ እንዲሁም ተደማጭነታችንና ጥቅሞቻችንን ከማሳደግ አኳያ በባለ ብዙ ወገን መድረኮች የሚተላለፉ ውሳኔዎች እና አቋሞች የሚያንጸባርቁና የሀገራችን ጥቅም የሚያስጠብቁ እንዲሆን ማድረግ ያስፈልጋል። ከዚህ ባሻገር በዓለም አቀፍ ማህበረሰብ ዘንድ የሀገራችን መልካም ገጽታ ለማሳደግ የሚከናወኑ የፓብሊክ ዲፕሎማሲ ስራዎች መካከል ኢትዮጵያ የሰው ዘር መገኛ፣ የጥንታዊ ስልጣኔ ባለቤትና የአፍሪካ የነጻነት ተምሳሌት እንዲሁም በብዝሃ ብሔር ብሔረሰቦች፣ ህዝቦች፣ ቋንቋዎች፣ ባህሎችና እሴቶች መኖሪያ የሆነች ታላቅ ሀገር መሆኗን ማስተዋወቅ ይገኝበታል። በዚህ መሰረት በቀጠናዊ አህጉራዊና ዓለም አቀፋዊ መድረክ የሀገራችን በጎ ገጽታ ማስተዋወቅ፣ ህዝብ ለህዝብ ማስተሳሰር፣ ሰፊ ፓብሊክ ዲፕሎማሲ ስራ በመደበኛነት መንግስት በውጭ ግንኙነት ከሚሰራው ስራ በተጨማሪ ሁሉም ባለድርሻ አካላት እንዲሁም በአገር ውስጥና በውጭ ሀገር የሚኖሩ ዜጎቻችን ጭምር ተሳትፎ የሚጠይቅ ሰፊ ተግባር ነው። ከዚህ አኳያ የሀገራችንን የውጭ ጉዳይ ፖሊሲ ረቂቅ የሀገራችን ብሔራዊ ጥቅሞች ማዕከል በማድረግ ተገማች በሆነው ዓለማዊ ነባራዊ ሁኔታ ሚዛናዊ፣ ተራማጅና ወደፊት ላይ በሚያተኩር ሆኖ ጥቅሞቻችንና ተደማጭነታችን በሚያሳድግ መልኩ ተቀርጿል። የሀገራችንን የውጭ ግንኙነት ፖሊሲ አፈጻጸም ላይ አቅጣጫ በማስያዝና በመደገፍ ካለው ቁልፍ የመሪነት ሚና አኳያ በምክር ቤቱና በተቋማችን መካከል ያለውን የግንኙነትና ተደጋግፎ የመስራት ሂደት በሚያግዙ የተለያዩ አርዕስቶች ላይ የሚሰጠው ይህ የስልጠና የጋራ ተልዕኮቻችንን ለመፈጸም በምናደርገው እንቅስቃሴ የጋራ ግንዛቤ ለማስያዝ ያስችለናል የሚል እምነት አለኝ። እንደሚታወቀው ፐብሊክ ዲፕሎማሲ የሀገራችን መልካም ገጽታ ለመቅረጽ
እሴቶችንና ለዓለም ሀገራት ለማስተዋወቅ የጋራ መግባባት ለመፍጠር የውጭ መንግስታትን ብቻ ሳይሆን የውጭ ሀገር ዜጎችን በማሳተፍ ጥበብ የዘመኑ የዲፕሎማሲ ሳይንስ ሲሆን ከዚህ በተጨማሪም ከተለያዩ ሀገራት ጋር አጋርነትና ወዳጅነትን የምናፈራበት መተማመንና መግባባትንና ድንበር ተሻጋሪ ሀገራዊ ክብርን የምናጎለብትበት የዲፕሎማሲ ዘይቤ ነው። ከአሁን በፊት በዓለማችን የሚገኙ ሀገሮች ሲያራምዱት የቆዩት የዲፕሎማሲ አይነት ማለትም መንግስት ለመንግስት ግንኙነት ላይ ብቻ ትኩረት ያደረገ የነበረው ዲፕሎማሲ ተቀይሮ ዲፕሎማሲ የሚከናወነው መንግስት ለመንግስት ብቻ ሳይሆን መንግስታዊ ያልሆኑ አካላትና የህዝብ ተሳትፎ ቁልፍ የሆነ ስፍራ እንዲይዝ አድርጓል። በዚህ በዘልማድ የ21ኛው ክፍለ ዘመን ዲፕሎማሲ ተብሎ በሚጠራው አድማሱን በርካታ ተዋናዮች የሚሳተፉበት ባደረገው ፐብሊክ ዲፕሎማሲ ከመንግስት መዋቅር ውጪ የሚገኙ ድርጅቶች፣ የምርምር ተቋማት፣ የኪነ ጥበብ ባለሙያዎችና የተለያዩ የሙያ ማህበራት፣ ታዋቂ ግለሰቦችና በርካታ መንግስታዊ ያልሆኑ አካላት ከፍተኛ አስተዋጽኦ በማበርከት ላይ ይገኛሉ። ይህንኑ መነሻ በማድረግ ከዛሬ ጀምሮ ለ3 ተከታታይ ቀናት የሚቆየው የተከበራችሁ ተሳታፊዎች የተለያየ ሙያ ባለቤት መሆናችሁን ያህል ሪፍሬሽ እያደረግን ለስራችን ጠቃሚ የሆኑ ዋና የዲፕሎማቲክ ክህሎት በማጎልበት ዙሪያ መወያየትና የልምድ ልውውጥ እንደሚደረግ ይታመናል። በዚህና ተያያዥነት ባላቸው በውጭ ግንኙነት ስራዎች ዙሪያ ለተከበረው የህዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ አባላት እንደዚሁም ለፓርላማ የወዳጅነት ቡድን ከውጭ ጉዳይ ኢንስቲትዩት ጋር በመቀናጀት ይህ ስልጠና ውይይት መድረክ ተዘጋጅቷል። በቀጣይ ጊዜያትም ከተከበረው የውጭ ግንኙነትና የሰላም ቋሚ ኮሚቴ ጋር በመመካከር የሚቀጥል ሲሆን ከዚህ በተጨማሪም የፓርላማ ለፓርላማ ግንኙነት የውጭ ኦንላይን ስልጠናዎች የልምድ ልውውጥ እንዲደረግ በተሻለ አቅም እና አማራጭ ለማስፈጸም ከሚስዮኖቻችን ጋር በመሆን ለማሳካት የምንተጋ መሆኑን በዚህ አጋጣሚ ለመግለጽ እወዳለሁ።